ጤና ይስጥልን ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ ዜና ቤተክርስቲያን ነው። ዜናውን በመምራት አብራችሁ ቆይታ ማደርገው እኔ ሰላም አንባዬ ነኝ። አብራችሁን ቆዩ። የብፁዕ ቅዱስ ዶክተር አቡነ ጳውሎስ 14ኛ ዓመት የእረፍት መታሰቢያ ጸሎተ ፍትሐት ብፁዓን አበው ሊቃነ ጳጳሳት በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተካሄደ። ያረካል አድማሱ የብፁዕ ቅዱስ ዶክተር አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንትና የዓለም ሃይማኖቶች ለሰላም የክብር ፕሬዝዳንት ከዚህ ዓለም ድካም ያረፉበትን 14ኛ ዓመት መታሰቢያ ጸሎተ ፍትሐት ተካሂዷል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተካሄደው በዚሁ መርሃ ግብር ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። በዚሁ መታሰቢያ መሰናዶ ላይ ቅዱስነታቸው የወንጌል ተደራሽነት ይበልጥ እንዲስፋፋ፣ የቤተ ክርስቲያን አስተዳደር እንዲጠናከር፣ የቅድስት ቤተ ክርስቲያን ዓለም አቀፍ ግንኙነትም ይበልጥ እንዲያድግ ከፍተኛ ጥረት ማድረጋቸው ተወስቷል። በመሰናዶው ላይ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ስለ ቅዱስነታቸው በሰጡት ምስክርነት የተናገሩት ሁሉ በዓለም መድረክ የተደመጠላቸው፣ በወንጌልም በልማትም ያሰቡት ሁሉ የሰመረላቸው ቅዱስ አባት እንደነበሩ አስታውሰዋል። እንደ ብፁዕ ቅዱስ አቡነ ጳውሎስ በምድር ላይ ስራው የተቃናለት ራእዩ እስከ መጨረሻው ግብ የመታለት ለቤተ ክርስቲያን የኖረ ለምእመናን በችግር በመከራ መቅሰፍት ሲመጣ አባቶችን አስከትለው ግንዛቤ ለመፍጠር ብዙ ጊዜ ያለ እረፍት የደከሙ፣ በአጠቃላይ ቤተ ክርስቲያኒቱን በውጭም በውስጥም በስጋም በነፍስም በልማቱ በስብከተ ወንጌሉ እንደሳቸው ያለ የተሳካለት በእውነቱ መቼም የምናውቀውን ያየነውን የሰማነውን ነውና የለም። ብፁዕ አቡነ ማርቆስ ቅዱስነታቸውን ሲገልጿቸው በርካታ ብፁዓን አባቶችን የሾሙ፣ የስብከት ዘዴያቸው በዓለም አብያተ ክርስቲያናት ዘንድ እጅግ የተወደደላቸው፣ በዓለም ሁሉ የተደነቁ፣ ቤተ ክርስቲያንንም ያስከበሩ ቅዱስ አባት ነበሩም ሲሉ አክለዋል። ስነ ስብከታቸው ከሁሉም ከዓለም ሁሉ አባቶች የበለጠ ነው። በዓለም የነበራቸውን ተወዳጅነት ታውቃላችሁ። የኢትዮጵያ ቤተ ክርስቲያን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ምን እንደሆነ የትም ውጭ ሀገር ስትሄዱ ካህን ሁናችሁ ጳውሎስ ነው የሚሏችሁ። እኔ ገጥሞኛል። ጣሊያን ተልከን እና ገና እስከ ኢትዮጵያ ሲባል ጳውሎስ አሉኝ። እኔ በሳቸው ስም ሁኜ እንደከበርኩት ያመቶ ጳውሎስ ይለኛል። እና በእውነቱ ታላቅ አባት፣ በዓለም ሁሉ የተደነቁ፣ ዓለም ጆሮውን የሰጣቸው፣ ቅድም እንዳልኩት በጎችን በሳር በውሃ ያሰማሩ እና እንዲህ ያሉ አባት ሞቱ አይባልም። በእውነቱ ብፁዕነታቸው ብፁዕ ቅዱስ ዶክተር አቡነ ጳውሎስ የብፁዕ ቅዱስ አቡነ ቴዎፍሎስን ራእይ እንዳስቀጠሉት ሁሉ እኛም የቅዱስነታቸውን ሥራዎችና የልማት ህልሞች ማስቀጠል ይገባናል ሲሉም መልእክት አስተላልፈዋል። የብፁዕ ቅዱስ አቡነ ጳውሎስና የብፁዕ አቡነ ጎርጎርዮስ አካሄድ፣ አመራር፣ ራእያቸው ተመሳሳይ ናቸው። ያው በመጽሐፉ ልጅ
አባቱ የሚሰራውን ይሰራል እንደተባለው አባትም ለልጁ ያሳየዋል እንደተባለ በወንጌሉ ያው ብፁዕ ቅዱስ አቡነ ቴዎፍሎስ የጀመሩትን ያሳዩአቸውን ነው እየሰሩ። ታዲያ እኛም እንግዲህ በዓላቸውን ስናከብር ቁጥሩን ሳይሆን ልክ እሳቸው በነደፉት እሳቸው በሄዱበት እሳቸው የጀመሩትን ማስከድ አለብን ማለት ነው። የቅዱስነታቸው ክቡር ሥጋቸው ባረፈበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተካሄደው የጸሎተ ፍትሐት መርሃ ግብር ላይ ከብፁዓን አበው ሊቃነ ጳጳሳቱ በተጨማሪ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ የሰንበት ትምህርት ቤት ተማሪዎች፣ ቅዱስነታቸው ያሳደጓቸው የመንፈስ ቅዱስ ልጆቻቸውና ምእመናን ተገኝተዋል። ብፁዕ ወቅዱስ ዶክተር አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጥንታዊነት በዓለም መድረክ ላይ ያስተዋወቁና አገልግሎቷን በመላው ዓለም እንዲስፋፋ ያደረጉ ታላቅ ዓለም አቀፋዊ አባት እንደነበሩ ተገለጸ። ፈለጉሽ አሻግሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምስተኛ ፓትርያርክ የነበሩት ብፁዕ ወቅዱስ ዶክተር አቡነ ጳውሎስ የ14ኛ ዓመት የእረፍት መታሰቢያቸው በጸሎትና በተለያዩ መርሃ ግብሮች ታስቦ ውሏል። በዚሁ የእረፍት መታሰቢያ ቀን ከዝግጅት ክፍላችን ጋር ቆይታ ያደረጉት ብፁዕ አቡነ ፊልጶስ የደቡብ ኦሞና የአሪ ዞኖች ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ኮሌጅ ፕሬዝዳንት እንደገለጹት ብፁዕ ወቅዱስ ዶክተር አቡነ ጳውሎስ የቤተ ክርስቲያናችን ታሪካዊ ቅርሶች በማስመለስ ረገድ ከፍተኛ ታሪካዊ አስተዋጽኦ ማበርከታቸውን አስተውሰው ከተመለሱት ታላላቅ ቅርሶችና ተቋማት መካከልም የቅድስት ሥላሴ መንፈሳዊ ኮሌጅ በዋናነት ተጠቃሽ መሆኑን ጠቁመዋል። ተቋሙ ለቤተ ክርስቲያኗ በርካታ ሊቃውንትና ተተኪ ምሁራን ያፈራ የእውቀት ማዕከል እንዲሆን የበኩላቸውን አስተዋጽኦ ማበርከታቸውን ተናግረዋል። ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘመነ ፕትርክናቸው እጅግ ዘርፈ ብዙ የሆኑ ስራዎችን ሰርተዋል። ከነዚያ መካከል አንዱ በሶሻሊስት ርዕዮተ ዓለም በደርግ ዘመን የተወረሱ የቤተ ክርስቲያን ሀብት ንብረት የተባሉትን ጠቅላላ በአብዛኛውን ወደ ቤተ ክርስቲያን ያስመለሱ አባታችን ናቸው። ከነዚያ መካከል እንደ ምሳሌ የምንጠቅሰው የቅድስት ሥላሴ ዩኒቨርሲቲ አሁን ያለበት ቅድስት ሥላሴ ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ስር ሆኖ በደርግ እጅ ነበረ፣ በመንግስት ተወስዶ ነበረ። ያንን በድጋሚ አስመልሰው አምጥተው ትምህርት ቤቱ ከፍተው ብዙ ተማሪዎች፣ ብዙ ሊቃውንት፣ ብዙ ምሁራን እንዲወጡ ያደረጉት ብፁዕ ቅዱስ አባታችን ናቸው። ብፁዕ ቅዱስ አባታችን ከዚያ በተጨማሪ ያለውን ማስመለስ ብቻ ሳይሆን የተለያዩ ልማቶችን ብዙ አይነት ልማቶችን በማልማት እንዲለማ በማድረግ ትልቅ ስራን የሰሩ ቅዱስ አባት ናቸው። ብፁዕ ወቅዱስ ዶክተር አቡነ ጳውሎስ በሀገር ውስጥ ብቻ ሳይሆን በዓለም መድረክም የነበራቸው ሚና ያነሱት ብፁዕ አቡነ ፊልጶስ ቅዱስነታቸው የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት በመሆን መምራታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅነቷና ጥንታዊነቷን በዓለም መድረክ ላይ በደማቅ ያስተዋወቁበት ታሪካዊ ክስተት መሆኑን ገልጸዋል። በዓለም አብያተ ክርስቲያናት ፕሬዝዳንት ሆነው አገልግለዋል። በዚህ ጊዜ ኢትዮጵያ ቤተክርስቲያን የዓለም አብያተ ክርስቲያናት ህብረት መስራች ናት። በ1948 ነው የተመሰረተው እና ያንን በመስራችነቷ ብዙ ጊዜ በፕሬዝዳንትነት አልመራችም ነበረ። ነገር ግን በሳቸው ዘመነ ፕትርክና የዓለም አብያተ ክርስቲያናት ፕሬዝዳንት ሆነው መርተዋል። ይሄ ማለት ብፁዕ ቅዱስ አባታችንን የዓለም አቀፋዊነታቸውን የሚያሳይ ነው። በዓለም መድረክ ለኢትዮጵያ ቤተክርስቲያን ሆነ ለኢትዮጵያ ሕዝብ ለኢትዮጵያ ለሀገራችን በእውነት እንደው ግንባር ቀደም ሆነው ነበር ሲሰሩ የነበረውና ከዚህ የተነሳ የነበረውን ያንን ታሪካችንን
የዓለም አብያተ ክርስቲያናት ፕሬዚዳንት ሆነው ሲሰሩ ሲያገለግሉ የኢትዮጵያ ቤተ ክርስቲያን ቀዳሚነቷን የዓለም አብያተ ክርስቲያናትን መስራችነቷን ዘመኑን ዋጅተው በጥበብ የተጓዙ አባት መሆናቸውን ነው የሚያሳየው። ስለዚህ ብፁዕ ቅዱስ አባታችን በነበሩበት በዘመናቸው በመንፈሳዊ በስብከተ ወንጌል አገልግሎት፣ በልማት በማህበራዊ አገልግሎት በብዙ አይነት ዘርፉ ለቤተ ክርስቲያንም ለሀገርም ለሕዝብም የሰሩ አባት ናቸው። ወይዘሮ እጅጋየሁ በየነና ዶክተር ሙሉመቤት ሸገና እንደገለጹት ብፁዕ ወቅዱስ ዶክተር አቡነ ጳውሎስ የሕዝባቸውን ችግር የሚረዱ እውነተኛ ታጋሽ አባት መሆናቸውን ገልጸዋል። ብዙ ስለሳቸው የሚነገር አለ። ቀደምም ሰምታችሁት ከሆነ 24 ሰዓት ቢወራ አያልቅም። እኔ ቀደም ሲል ስለነበሩት ጳጳሳት ብዙ አላቅም። ጳጳስ እንኳን አይቼ አላቅም ነበር። በቤተ ክርስቲያን ተሳልሞ ቆርቦ ከመሄድ ሌላ አላቅምና ብዙውን የቤተ ክርስቲያኗን ታሪክ ስለ ሰው ያላቸው ርኅራኄ እንደ አገር እንድንወድ የሚያደርጉ መሆናቸውን ሁሉ የተማርኩት ከሳቸው ነው። ስለ ችግር የደረሰበት ሰው ሲመጣ አንዳንድ ጊዜ እንደውም ሰው እንኳን ባይኖር ውጭ ወጥተው ሰዎችን አነጋግረው ቢሮዋቸው ይዘው መጥተው ችግር እንደሚሰሙ እነዚህ አይነት ብዙ ነገሮች አሉ። ብፁዕ ወቅዱስ አቡነ ጳውሎስ ደግ፣ እውነተኛ፣ ይቅር ባይ ሲመቷቸው እኮ ተዉት የመታኝ እኮ የቸገረው ነገር ይኖራል ላነጋግረው የሚሉ ያን ያህል የሚሄዱ አባት ናቸው። ይህን ስልሽ እንዲሁ አይደለም። ጉስቋን ቤተ ክርስቲያን አንድ ጊዜ አንዷ የምትሳለም መስላ በጥፊ መታቻቸው። ሊመቷት አትንኳት፣ ተዋት፣ የሆነችው የከፋት ነገር አለ ብለው ያነጋገሩ አባት ናቸው። ደብረ ሊባኖስ በዱላ ብሎ ቆባቸውን ሲወረውር ሊመቱት ሲሉ አትንኩት ልጨርስና ታቦት አስገብቻ አናግረዋለሁ ብለው አቆዩልኝ ብለው አነጋግረው ምን ጎደለብህ ምን ላርግልህ ያሉ አባት ናቸው። ስለ ደግነታቸው ስለ ርህራሄያቸው ተገልጾ አያልቅ። የቀደሙ አባቶችን ማሰብ በልማታዊና በታሪካዊ መስኮች የሰሯቸውን መልካም ስራዎች የምንወርስበት ሂደት ስለሆነ ለሚቀጥለው ትውልድም ለማስተላለፍ እንደሚጠቅም ብፁዕ አቡነ ፊልጶስ ገልጸዋል። በቦሌ ደብረ ምሕረት ቅዱስ ሚካኤልና በጻድቁ አቡነ ጎርጎሪዮስ አብያተ ክርስቲያናት እየተከናወኑ ለሚገኙ የልማት ስራዎች ምዕመናን አስፈላጊውን ድጋፍ እንዲያደርጉ ጥሪ ቀረበ። ያረካል አድማሱ። የቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎሪዮስ አብያተ ክርስቲያናት ከመንፈሳዊ አገልግሎት በተጨማሪ በርካታ የልማት ስራዎችን እያከናወነ መሆኑን አስታውቋል። ከልማት ስራዎቹ መካከል የዘመናዊ ትምህርት ቤት ግንባታው ተጠናቆ ለምርቃት መብቃቱን የአብያተ ክርስቲያናቱ ዋና አስተዳዳሪ መላከ ብስራት መልአክ አበባው ለአብነት አንስተዋል። እኔ ከመጣ በኋላ ያሉ ስራዎች ወይም እየተሰርተው ያለቁ ስራዎች አንደኛ ዘመናዊ ትምህርት ቤት ሰርተን አስመርቀናል። በሁለተኛ ለተስፋ ኢየሩሳሌም ሰንበት ትምህርት ቤታችን ልዩ የሆኑ በጣም የሚያስፈልጉ ማቴሪያሎችን አሟልተን በተለይ በቅዱስ ሲኖዶስ ጸድቆ የወጣው እዚሁ በጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ 10 ክላስ አሳድሰን አዲሱ ትምህርት እንዲጀመር አድርገናል። ሌላው ደግሞ ቅድም እንዳልኩት ሰንበት ትምህርት ቤቱ ልብሰ ስብሐት ማስቀመጫ እንደዚሁም ላይብረሪ ቤተ መጻሕፍት አልነበረውም። እሱን ከነቢሮው ከነሙሉ ማቴሪያሉ እንዲሟላ በደብረ ሰበካ ጓዝ ጽሕፈት ቤት አስፈቀደን እሱን የሰራ ነው፣ የተደሰትንበት ነው። ሌላው በዚሁ ባለንበት ቦታ በጻድቁ አቡነ ጎርጎሪዮስ ቤተ ክርስቲያን ላይ ከርሰ ምድር ውሃ አስቆፍረን እሱንም በአገልግሎት ላይ አስጀምረናል ማለት ነው። ስለት ይሳሉና ልጅ ሲያገኙ ክርስትና ማንሻ ቦታ ነበረ። ጸበል ቤትና እንዲሁ ባለ ቦታ ነበር የምናነሳው። አንድ ሰው ክርስትና ቤት እሰራልሃለሁ አለኝና በመጀመሪያ ይሄ ቅድም ሰውም እንደ ልብ እንዲወርድ ይሄ ቦታ ጉጣንቁ ስለሆነ መጀመሪያ ደረጃው ይሰራ ተባለ። ያው ወደዛ ጀመር። እስካሁን ድረስ ያው በዙ ነው ያለሁት። እንግዲህ ወደፊት ክርስትና ቤቱም ይሰራል። ሌላ ብዙ ነገሮች አዳራሽ የማህበሩ አዳራሽ ለመስራት እቅድ አለ። እግዚአብሔር ከፈቀደ ይሄ ሁሉ ይሰራል። ከዚህ ባሻገር ለቅዱስ ሚካኤል ቤተክርስቲያን ካቴድራል ለመገንባት የዝግጅት ስራዎች እየተጠናቀቁ መሆኑን
ዋና አስተዳዳሪው አክለው ገልጸዋል። እንደሚታወቀው የዛሬ 11 ዓመት በቅዱስ ፓትርያርካችን በብፁዕ ቅዱስ አቡነ ማትያስ በሳቸው የመሰረት ድንጋይ ያስቀምጠው ለ11 ዓመት ስራው ሳይሰራ ቆይቷል። አሁን ግን እግዚአብሔር ወዶና ፈቅዶ ጊዜውም ደርሶ ይመስለኛል በአሁኑ ሰዓት ላይ አዲሱ ህንጻ ቤተክርስቲያን 4200 ካሬ የሚያርፍ ትልቅ ዘመናዊ ካቴድራል ህንጻ ቤተክርስቲያን ለመስራት በከፍተኛ ርብርብ ላይ ነው ያለነው። አሁን መቃኞ ለመስራት ከጾሙ በኋላ እሱን ለመጀመር ላይ ነው ያለነው። አጥርም በክፍሉ በዚህ በኩል የተሰራው እንጂ ወዳ በኩል አልተሰራም። አጥርም ይሰራል። እነኚህ ሁሉ የሚያስፈልጉ ለቤተ ክርስቲያን አስፈላጊዎቹ ነገሮች ሁሉ ይሰራሉ እየገምታል። እሱ ብቻ አይደለም። በይበልጥ በተስፋ ኢየሩሳሌም ሰንበት ትምህርት ቤት 7ኛ ወለል 2000 ካሬ የሚያርፍ ትልቅ ህንጻም ለመስራት በዝግጅት ላይ ነው ያለነው። የጎንዮሽ ህንጻውን በጎን እንሰራለን፣ በጎን ደግሞ የሰንበት ትምህርት ቤቱንም መስራት ፍላጎታችን አለን። የካቴድራሉን ግንባታ ጨምሮ በአብያተ ክርስቲያናቱ ለሚከናወኑ የልማት ስራዎች ሁሉ ምእመናን በተቻላቸው መጠን ድጋፍ እንዲያደርጉም ጥሪ ቀርቧል። ህንጻ ቤተክርስቲያኑም ልንሰራ ወደ 8,700,000 ብር የፈጀ ፌሮ ገዝተናል። አሁን እኛ በጥሬ ገንዘብ ብቻ አይደለም በማቴሪያል እንዲያግዙን በእውነት ለዚህ በጎ ስራ በይበልጥ በዚህ ቦሌ ደብረ ምሕረት ቅዱስ ሚካኤልን የምታውቁ ምእመናንና ምእመናት ለዚህ በጎ ተግባር የበኩላችሁን አስተዋጽኦ እንዲታደርጉልን ለማለት ነው የምፈልገው። ህዝቡ ይሄንን አውቆ ያው ብዙ ሰው የሚድንበት ቦታ ስለሆነ አሁን የጸበሉንም ክፍያው ያላለቀ ስለሆነ ሌላው ለምንሰራው ደግሞ ላጥሩ ለማንኛውም ያው ድጋፍ ግዴታ ያስፈልጋል። ድጋፍ ከሌለ አንድ ሰው ብቻው ምንም የሚያደርገው ነገር የለ ያስፈልጋል። ማነው የደብሩ ህንጻ ቤተክርስቲያን አካውንት ቁጥሮች አሉን። የምትችሉትን ሁሉ በዚህ አካውንት የምትችሉት እንዲታደርጉልን እጠይቃለሁ። 1072 67 01 75 3 የሚል የኢትዮጵያ ንግድ ባንክ አለን። 1072 67 01 75 3 እንደገና በአባይ ባንክ ደግሞ 10 62 11 09 44 19 71 28 አባይ ባንክ ነው። ደግሞ አለው 10 62 11 09 44 19 71 28 በእነዚህ አካውንቶች ቀጥታ መርዳት ይቻላል ማለት ነው። የአስኮ ቅዱስ ገብርኤል ካቴድራል የቤተልሔም ህንጻ ግንባታ ተጠናቆ በቅርቡ እንደሚመረቅ የካቴድራሉ አስተዳዳሪ ገለጹ። መምህር ፍቃዱ ኪሮስ በዚህ ዙሪያ ላይ ተጨማሪ አለው። በአዲስ አበባ ሀገረ ስብከት በአስኮ ደብረገነት ቅዱስ ገብርኤል ካቴድራል የቤተልሔም ህንጻ ግንባታ በአሁኑ ወቅት 99 በመቶ መድረሱንና በቅርቡ እንደሚመረቅ የካቴድራሉ አስተዳዳሪ መልአከ ምሕረት ቀሲስ አበበ የሽንጉስ ገልጸዋል። ይህ የቤተልሔም የህንጻ ግንባታ በአንድ በጎ አድራጊ ግለሰብ ሙሉ ወጪ እየተከናወነ የሚገኝ ሲሆን ካቴድራሉ አስፈላጊውን ክትትልና ድጋፍ እያደረገለት እንደሚገኝም ታውቋል። በመቀጠል ሁለተኛው ቤተልሔሙ በአንድ በጎ አድራጊ የሚሰራ ነው። ስማቸውም እንዲገለጽ አይፈልጉም። ማንነታቸው አይታወቅም። ግን ስራውን በራሳቸው ወጪ፣ በራሳቸው ጉልበት፣ በራሳቸው ሰራተኛ እያሰሩ ከኛ የሚጠብቁት እኛ ደግሞ በጸሎት እያገዝናቸው በርቱ እያልናቸው ምን ያስፈልጋል እያልናቸው ምክር ሀሳብ እየሰጠናቸው በአሁኑ ሰዓት ቤተልሔሙ ኦልሞስት 99% ደርሷል ማለት ነው። አሁን በቅርቡ ይመረቃል ብናስባለን። የዋና የልማት እንቅስቃሴ ይሄን ይመስላል። በአሁኑ ሰዓት ትንተነ ቤተልሔም ፈርሳሌ ብትኖር ብታያት በጣም ትንሽ የነበረች ናቸው። አሁን ክቡር መጋቢው ላይ ፈቃደ ስላሴ አሁን ሩፋኤል ቤተክርስቲያን ናቸው። እሳቸው የዛሬ 3 ዓመት ይመስለኛል መሰረት ድንጋይ አኑረው ተቀምጦ አሁን ግን ክቡር አባታችን ከመጡ በኋላ
ይህን የመሰለ ቤተልሔም አንድ ግለሰብ እኔ እሰራዋለሁ ብለው ይኸው የሚታየው ይህንን ሰርቷል። አስኮ ደብረገነት ቅዱስ ገብርኤል ካቴድራል ታላላቅ አባቶች የሚገኙበት ቤተክርስቲያን መሆኑን የገለጹት ዲያቆን አክሊሉ ወርቁ በአሁኑ ወቅትም የካቴድራሉ በሰላምና በፍቅር እየተመራ እንደሚገኝ አስረድተዋል። አስኮ ደብረገነት ቅዱስ ገብርኤል ቤተክርስቲያን ጥሩ አባቶች መተውልናል። ጥሩ ጻፊ ያለ፣ ጥሩ ቁጥጥር አለን። የተለያዩ ትልልቅ አባቶች ያሉበት በዚህ አጋጣሚ እዚህ አስኮ ደብረገነት ቅዱስ ገብርኤል ትልልቅ አባቶች አሉ። ረጅም ዓመት 40 ዓመት አሁን ወደፊት እናከብራለን እና ይህንን ይዘው የተቀመጡ አባቶች አሉ። እነኚህ ሰዎች ጥሩ ሆነው አገልግሎቱ በዚሁ እንዲቀጥል ክቡር አባታችን እያገዙ ችግር ካለ እኔ አሁን ከዚህ በፊት የነበሩ አባቶች ለአንድ ልታናግራቸው ስትሄድ ቀጠሮ ነው የሚያዙት። አሁን ግን ክቡር አባታችን በፈለከው ሰዓት በራቸው ክፍት ነው። እንደዚህ ሆኖ እንዲቀጥል ሮብ ቀን ይላሉ። እኔ አሁን መፈልገው ነገር ካለ ቀጥታ መኖሪያ ቤታቸው ድረስ ሄጄ ነው ማናገራቸው። ሁሉም አባቶች ይህንን ተግባር ይሄ ሲሆን ህዝቡ ሞቲቬት ይሆናል፣ ህዝቡ ያገለግላል፣ ህዝቡ ይሰራል። ህዝቡ ለቤተ ክርስቲያኑ ደግሞ የታወቀ ነው። ለአስኮ ደብረገነት ቅዱስ ገብርኤል ያለ ህዝብ በጣም ሊደነቅ የሚገባው ይህንን ህዝብ ይዞ ማቆየት መቀጠል አለባቸው ክቡር አባታችን። ሌላው ማህበረ ካህናቱ አሁን ያለውን ስራ፣ አሁን ያለውን ፍቅር፣ አሁን ያለውን ሰላም ክፍተቱን እሳቸው ዘግተውታልና ይህንን ነገር ይዘው መቀጠል አለባቸው ያስተላልፋሉ። ክቡር አባታችን ከማህበረሰቡ ጋር ብቻ አይደለም ከወረዳ 5 ፖሊስ ጋር ከወረዳ 5 ጸጥታ ጋር ከአካባቢ ካሉ ከኦሮሚያ ከአጎራባች ከኦሮሚያ ጋር አብረው የሚሰሩ አባት ናቸው። ስለዚህ እንደዚህ ያሉ አባቶችን ደግሞ በደንብ አድርገን ይዘን ወደፊት እግዚአብሔር አምላክ እስከፈቀደልን ድረስ ከእሳቸው ጋር ይዘን እንቀጥላለን። የካቴድራሉ ሰበካ ጉባኤና የልማት ኮሚቴ ለሁሉም ሰው መልካም ተሞክሮና አርአያ መሆን በሚችል መልኩ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን በጋራ እየሰሩ እንደሚገኙ የካቴድራሉ አስተዳዳሪ መልአከ ምሕረት ቀሲስ አበበ ንጉስ ገልጸዋል። የሚገርመው ለሁሉም ሰው እንደው ተሞክሮ ይሆናል ብዬ የማሳስበው እኛ ጋር ያለው ነገር ሰበካ ጉባኤው፣ ልማት ኮሚቴው፣ አስተዳደር ጉባኤው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ይሁን የሚለውን ነገር ይሆናል፣ የማይሆነውን ደግሞ እናቆያለን፣ እንመካከላለንና በዚህም ነው በአጭር ጊዜ ይሄ ልማት እዚህ የደረሰው ሰላሙም የተመለሰውና እኔ እንደው ምእመናኑም ህዝቡም ካህናቱም አስተዳደሩንም ልማት ኮሚቴውንም ሰበካ ጉባኤውንም እንዲያመሰግንልኝ አሳስባለሁ። በእውነት ጥሩ ልማት ኮሚቴ፣ ጥሩ ሰበካ ጉባኤ፣ ጥሩ አስተዳደር ጉባኤ ልጆች ነው ያሉኝ። እግዚአብሔር ይመስገን፣ እነሱን አመስግኑልኝ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብሮች ጋር ጥሩ ቆይታ እንዲሆንላችሁ እንመኛለን። ጤና ይስጥልን።